አቡዬ አሚን ፈጣሪ ነፍሷን በገነት ያርገው። አሚን። ማነው እናት ስሟ? ስሟ ረዴት ተፈራ ትባላለች። ለአንቺ ምንሽ ናት? ለእኔ በጣም የቅርብ ዘመድ ስልሽ በጣም የቅርብ ይሄ በአክስት ምናምን ያክስት ልጅ በጣም ክሎዝ ነን እና እና ምን አደረግሽ? አሁን ኤምባሲ ሄድሽ? አቡዬ ያረኩት ነገር የሰማሁት እኔ አርብ ዕለት ነው። አርብ ዕለት ወደ ማታ አካባቢ ከእሷ ጋር ከረዱ ጋር ጃንዋሪ 16 ላይ ቲክቶክ ላይ ጽፋልኝ ነበር። ሊዲዬ ሰላም ነው ምናምን ብላ ጻፈችልኝ እና ረዱዬ እንዴት ነሽ? ቁጥር ራሱ የላትም ነበር ያኔ እና ከዛ ሊዲዬ መጥቻለሁ ዱባይ ነኝ ያለሁትኝ እና ትንሽ ስራ ከብዶኛል አለችኝ ማለት ነው። ከዛ እንትኔን አስቀመጥኩላትኝ ስልክ ቁጥሬን እና ረዱዬ በቃ ቴሌግራም ላይ እናወራለን፣ ገና 15 ቀን ስለሆነ አኪድ ይከብዳል፣ በ15 ቀን አይለመድም እናወራለን አልኳትኝ እና እኔም ትንሽ በራሴ ጉዳይም ቢዚ ነበርኩ ምናምን ደግመን አላወራንም። ከዛ ቴሌግራም ላይ እማ ለመድሽ ምናምን ብዬ ጽፌላት የኢትዮጵያ ቁጥር ነው የዚህን ሀገር ቁጥር ራሱ አልያዘችም ነበረ እና ለመድሽ እናቴ ምናምን ብዬ ጽፌላት አልመለሰችልኝም። በቃ እርግጠኛ ስራ አዲስ ነው ይከብዳል ለምዳ ነው ብዬ ዝም አልኩኝ፣ አላወራንም። ከዛ አርብ ዕለት ከቢሮ ወጣሁኝና ጂም ሄጄ ነበር። ልክ መንገድ ላይ የመጣው ከቤት ደወልንላቸው እንጂ እኛን የደወልንላቸው ቦታም ላይ እንዴት ናችሁ ምናምን ስንል ረዱ ሞታ ለቅሶ ላይ ነን። አላመንኩም ስልሽ አውርተናል። እንደዛም አይነት ውሳኔ የሚያስወስን ደረጃ ላይ አልነበረችም ምናምን። ከዛ ወዲያው አውራን ከቤት እሱም ፈጣሪ ብቻ ነው የሚያውቀው። ትክክል ግን በቃ እንዲህ አሁን እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ። ልጅቷ እንግዲህ ጅናት የምታውቋት ካላችሁም እንግዲህ ምንም ማለት አይቻልም። የሰው ልጅ የራሱን ህይወት እየጠላበት ጊዜ ላይ ደርሰናል። ሱብሃንአላህ። ረባካችሁ ቶች አዲስ የምትመጡ በተለይ አዲስ የምትመጡ ናችሁ እዚህ ችግር ላይ ያላችሁ ልጆች ኧረ ተው ራሳችሁን ተው። ግን ነፍስ እኮ ህይወት እኮ ቀላል አይደለችም። ህይወት እኮ መተኪያ የላትም። ቪዲዮ እስከ መጨረሻው ተከታተሉ። ልጅቷ ምን ሆና እንደሞተች ነግራችኋለሁ። ህይወት ማለት ቀላል ነገር አይጋችሁ አትዋት። እሺ በቃ እናንተ ተውት። ሟች ለምሳሌ እኔ ሞትኩኝ፣ እኔ ለኔ ነው በቃ ሞት ስለማይቀር ሄድኩኝ። ሞት ቢሉ ደግሞ ሞት እኩል አይደለም። ግን ቀሪው እሷ ቤተሰቤ እናቴ በተለይ ማለት ነው ልጆች ካሉ ልጆች ካላችሁ ልጆቻችሁ እናት መቼም ያለ እናት የሚፈጠር የለም። እናት በህይወት ካለች ለእናት ግን በጣም ከባድ ነው፣ በጣም ይከብዳል። ገባችሁ? ሌላውን ተውት እና ለምንድን ነው እንደቀላል የምታዩት ህይወታችሁን? በተለይ አዲስ የምትመጡ ይቺ ልጅ እንግዲህ ከመጣች 15 ቀኗ ነው። መዳም ቤት መጣች። ጆርዳን ነው መሰለኝ፣ እንጃ ዱባይ ነው ጆርዳን አላቅም፣ ብቻ የት እንዳመጣት መጣች። 15 ቀኗ ነው። ጓደኛዋን ዘመዴ ናት እያለች ነው። አወራን አለች። በደንብ አላወራቻት። እባክሽ ስራ እየከበደኝ ነው አለቻት። ስራውም እንዴት ነው የከበደሽ ምንድነው ብላ አልጠየቀቻትም። ይች እንግዲህ አብራርታ አይዞሽ ምናምንም አላለቻትም። እንግዲህ 15 ቀን ከሆናት ሁሉ ነገር ይከብዳታልና ስራ ከብዶኛል ነው ያለቻት ማለት ነው። ደግማም ደጋግማም አልጠየቀቻትም። አንዳንድ ጓደኞችም ሆናችሁ ዘመድ ቤተሰቦች ማለት ነው አዲስ መተውም ሆነ አሮጌም ሆኑ እባካችሁ ችግር ላይ ነኝ እንደዚህ ስራ እንደዚህ ሆኖብኛል ምናምን ስትባሉ ችላ ብላችሁ አትው። ምንድነው ችግሩ ብላችሁ አጥብቃችሁ ጠይቋቸው። ውስጣቸው ምን እንዳለ የምናውቀው ነገር ስለሌለ ማለት ነው። አጥብቃችሁ ጠይቋቸው። ካልሆነ እንዲወጡ ከዛ ከስራ እረፍት እንዲያደርጉ መደረግ አለበት። እና አዲስ የምትመጡ ልጆች ደግሞ አልጋ ባልጋ አይደለም። እባካችሁ ይሄንን ብታውቁት ጥሩ ነው። ሀገር ለቃችሁ ወደ ስደት ስትመጡ በኮንትራትም ሆነ በባህር መጣችሁ በኮንትራት በተለይ ማለት ነው እንዲሁ እንትን ላይ ወንበር ላይ ቁጭ ብለን የምንውልና የምናድር አይደለም። ብዙ ውጣ ውረድ አለው። በተለይ አዲስ ስትሆኑ ማለት ነው ብዙ ነገሮች ይደራረቡብናል። ተረጋጉ፣ ራሳችሁን አረጋጉ። ቀስ እያላችሁ ስሩ። ምግብ እየበላችሁ እረፍት እያደረጋችሁ ስሩ። መዳሞች ምንም አይሏችሁም። እናንተ ብቻ ጥሩ ሆኖ እሺ ሲያዟችሁ እሺ በሉ። በቃ ይሄንን መንገድ ስላለፍንበት እኔም ኮንትራት ነበርኩኝ አልፌበታለሁ። እግሬ ብጥ ነበር ያለው መጀመሪያ ጊዜ እንደመጣው ማለት ነው። ኮንትራት እግሬ በቃ ደንዘዝ ቃሳ ጥብ ራሱ አንድ እግሬን ወደ ላይ ብድግ አደርጋለሁ።
አንዱን እግሬን ደግሞ አሳርፈዋለሁ ወደ ላይ ብድግ፣ አንዱን እግሬን ወደ ላይ ብድግ። ወላሂ ስንት ነገር ማለት ነው። እንቅልፍ የለ መቀመጥ የለም። ቁጭ ስትሉ ደግሞ ይጣራሉ፣ መተው የት እንዳላቸው ያዋቸዋል። ስላሳለፍኩት ነው ይሄን ነገር ማለት ነው። እና መታገስ ጥሩ ነው። ህይወትን እንደ ቀላል አተዋት። ዋናው ነገር ይቺ ልጅ ምን ሆና ሞተች፣ ምን ሆና እንደሞተች እነሱም አያውቁም። መዳሟን ስትጠየቅ ያለችው ምንድነው ኩሽና፣ እሷ የምተኛው ሳሎን ነው ብለዋል። እንግዲህ ልጄ ናት ያየቻት፣ ኩሽና ግን ራሷን ሰቅላ ነው የሞተችው ነው ያለችው ማለት ነው። አያቸው፣ በጣም የሚያሳዝን ኩሽና ራሷን ሰቅላ ነው። ምን ላይ ሰቀለችው? ኩሽና ላይ ምን ህይወት የሚሰቀልበት ነገር አለ? ግን እኔ ኩሽና ውስጥ እንዴት ነው ራስ ተሰቅሎ የሚሞተው? ምን መስቀያ ነገር አላቸው? አላቅም። እኔ አረብ ቤት ራሴን ሰቅዬ እሞታለሁ የምልበት ቦታ እኔን የሚችለኝ ቦታ ያለ አይመስለኝም። መስቀያ ገመዱ እንኳ ቢገኝ ምን ላይ ነው ተሰቅዬ የምሞተው? ኧረ እኔ አላቅም። እና እንደዛ ብላ ነው መዳሟ ቃል የሰጠችው። ከዚያ ፖሊሶች ጠሩ፣ ፖሊሶችም ወሰዷት። እንግዲህ ደላሏም ተጠየቀች። ደላሏም እንትን አመልክቻለሁ፣ ምንድነው ይሄ ኤምባሲ ነው እንደዛም ነው ብያለሁኝ ብላለች አሉ። ውሸቷን ነው ሲጠየቅ፣ ውሸቷን ነው። እየመጣ ሰው የለም አንቺ ብቻ ነሽ ነው ያሉኝ አለች ጓደኛዋ ማለት ነው። ስልኳ ደግሞ መፈተሽ አለበት እያሉ ነበረ። ስልኳም በመዳሟ እጅ ነው። መዳሟ ደግሞ ለጠየቀኝ ፖሊስ ትጠይቀኝ ስልኳን እሰጣለሁ፣ ስልኩ በእኔ እጅ ነው ብላለኝ። እንግዲህ ስልኳ መፈተሽ አለበት፣ ምን ችግር እንዳለባት ምን ሆኖ እንደው ምንድን ነው እያሉ ነው አላቅም። እንግዲህ አስክሬኗ ተመርምሮ ምን ችግር እንዳለ ማን እንደገደላት ሊታወቅ ይችላል፣ በምን ምክንያት እንደሞተች። ከሆነ ሆነ ነው። ወላሂ አትቀደሙ። ህይወት ከሄደች ሄደች ነው፣ መተኪያ የላትም። አላህ ሱብሃነሁ ተዓላ ብቻ ነው የሚሰጠን። ካላህ ውጭ ማንም ስለማይሰጠን ይችን ህይወት የሚቀጥልልን ስለሌለ በገዛ እጃችን እንደፈለገን የምናጠፋት እናንተን የምንላት አይደለችም። ተው ግን ተው፣ አዲስ የምትመጡ ሰዎች ተው፣ አረ ተው። እናንተ ናችሁ በጣም ችግር ላይ እየደረሳችሁ ያላችሁት። ተው ባካችሁ። ምን አለ ብትታገሱ እንዴ! ለመሞት ነው እንዴ የምትመጡት? ከሀገራችሁ ስትመጡ እንዴ ሰርታችሁ እኮ ቤተሰቦቻችሁ ልታሳዳድሩ ለራሳችሁ ህይወታችሁ ልትለውጡ እንጂ ለመሞት ማዘዋት ሞቱትም እንዴ! እንዴ ግራ የገባ ነገር ሆነ እኮ። ከመጣች 6 ወሯ ነው የሚባለው። ከመጣች 5 ወሯ፣ ከመጣች 3 ወሯ፣ ከመጣች 2 ወሯ፣ በቃ ከመጣች 15 ቀኗ፣ ከመጣች 6 ቀኗ። በቃ የምትሞቱት የምትታመሙት እናንተ ናችሁ። ህይወታችሁን አደጋ ላይ የምታደርሱት እናንተ ናችሁ። ቢስሚላ። ለምንድን ነው ግን ይሄን ያክል እንደዚህ የምትሆኑት? አረ ተረጋጉ። ሁሉ ነገር ያልፋል። ሁሉ ነገር ያልፋል እህቶቼ። አሁን የዛሬ የዋላችሁበት ስራ ደግሞ ነገ ሌላ ነው። ነገ ደግሞ ተነገ ወዲያ ሌላ ነው። ቀስ ቀስ እያለ ከወራቶች ከአመታቶች ይቀየራል። ቀስ ብላችሁ ደግሞ ከኮንትራት ቤት መውጣት ትችላላችሁ። ስንቶቹ እየወጡ እየጠፉ ነው እንዴ! ተው እንጂ ራሳችሁን እንደ ርካሽ አድርጋችሁ ራሳችሁን ለምንድን ነው ህይወታችሁን የምታጠፉት? ይሄ ነገር በሚዲያ መወገዝ አለበት። ወላሂ ለእነዚህ ለሚመጡ ሰዎች ማለት ነው። በቃ መጮህ አለበት። አዲስ የምትመጡ ልጆች ህይወታችሁን ለምንድን ነው የምታጠፉት ተብሎ ሚዲያ ላይ መጮህ አለበት። እንዲያውቁ ማለት ነው። ሚዲያ የሚጠቀሙ ናቸው፣ ስልክ አላቸው፣ ሚዲያን ይጠቀማሉ። ሲመጡም እየተጠቀሙ ነው። ወላሂ እናንተም እድለኛ ናችሁ። ስልክ አላችሁ፣ ቤተሰባችሁን በፈለጋችሁ ሰዓት ታወራላችሁ፣ ሚዲያ ትጠቀማላችሁ። እንዴት ስራ እያደረጋችሁ ስራ መስራት ያቅታችኋል? እንዴት ህይወታችሁን መቆጣጠር ያቅታችኋል? እኔ አልገባኝም። እኛ በመጣንበት ሰዓት ስልክ የለም። በወር አንዴ ብንደውል በእነሱ ስልክ ነው። በ15 ቀን ወይም በ8 ቀን አንድ ቀን፣ በ8 ቀንማ አቅርብ ነው አያስደውሉንም። ወይም በ15 ቀን ወይ በ20 ቀን ወይ በወር ነው የምንደውለው ነበረ። ስንት አልፎብናል። ኧረ ተው
ይሄን የሚነግራችሁና ይሄን የምትሰሙበት ቦታ ግን መኖር ነበረበት። ወላሂ ለስደተኞች የሆነ ግሩፕ ከፍቶ አዲስ የሚመጡ ብሎ በደንብ ማስረዳት አለባችሁ። እኔ አላቅም ብቻ ብዙ አደጋ ላይ እየደረሰባቸው ያሉት እነሱ ናቸው። ብዙ ችግር ላይ እየወደቁ ያሉት እነሱ ናቸው። ሞቱ፣ ታመሙ፣ ተሰበሩ፣ ተንጠለጠሉ፣ ተንከባለሉ የሚባለው እነሱ ናቸው። አላህ ልባችሁን ያግራላችሁ። ወላሂ አላህ ልባችሁን ወደ ደህና ነገር ይመልስላችሁ። በጎ በጎ ነገሩን የምታስቡበትን ልቦና ላይ ይስጣችሁ። መጥፎ መጥፎን ያሽሽላችሁ። ግን ጭንቅላታችሁን ብታሳምኑት ጥሩ ነው። አሳምኑ ጭንቅላታችሁ ማለት ነው። ለምንድን ነው የመጣሁት? ጭንቅላታችሁን መርምሩ። ታማችሁ ከሆነ ወደ ሆስፒታል ሂዱ፣ ወይም ቁርአን ይቀራባችሁ። የጤንነት ካልሆነ ማለት ነው። እና እህቶቼ ራሳችሁን ጠብቁ ለማለት ያክል ነው። እባካችሁ ህይወት ቀላል አይደለች።